የማቴዎስ ወንጌል ምዕራፍ 6 በሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁም፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። ምጽዋታችሁም በምታደርጉት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኩራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉም። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ ምጽዋትን በምታደርጉበት ጊዜ ቀኝ የምትሰራውን ግራ አትወቅ። ምጽዋትን በስውር ይሁን፣ በስውር የሚያይ አባትህ በግልጥ ዋጋን ይሰጥሃል። በምትጸልዩበት ጊዜ እንደ ግብዞች አትሁኑም፣ እነርሱ ለሰው ይታዩ ዘንድ በምኩራብና በአደባባይ ማዕዝን መቆምን መጸለይን ይወዳሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ ደጅህንም ዘግተህ በስውር ወደ አባትህ ጸልይ። በስውር የሚያይ አባትህም በግልጥ ዋጋን ይሰጥሃል። ስትጸልዩም እንደ አሕዛብ ነገር አታብዙም፣ እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላችኋልና። አትምሰሏቸው፣ ሰማያዊ አባታችሁን ሳትለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ ይበሉ: አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነ እንዲሁ በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። በሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና። ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁ በደላችሁን ይቅር አይላችሁም። አንቀጸ ጾም። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ፣ እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁን ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደጾማችሁ እንዳትታዩም። በስውር የሚያያችሁ አባታችሁ ዋጋችሁን በግልጥ ይሰጣችኋል። ብልና ነቀዝ በማያበላሹት ሌቦች ቆፍረው በሚሰርቁት በምድር ለእናንተ መዝገብ አትሰብስቡም። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብ ሰብስቡም። መዝገባችሁ ባለበት ልባችሁ በዚያ ይኖራል። የሰውነትህ መብራት ዓይን ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይን ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይብዛም? ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል ሁለተኛውንም ይጠላል፣ ወይንም ለአንዱ ይታዘዛል ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለሥጋችሁም በምትለብሱት አትጨነቁም። ነፍስ ከምግብ አትበልጥምን? ሥጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱም፣ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ፣ አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በዚያ ሁሉ ክብሩ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር እንሆ
እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተማ ይልቁን እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁም። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህንን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁም፣ ነገ ለራሷ ታስባለችና ለቀኒቱ ክፋቷ ይበቃታል። የማቴዎስ ወንጌል ምዕራፍ 7 እንዳይፈረድባችሁ አትፍረዱም፣ በምትፈርዱት ፍርድ ይፈረድላችኋልና በምትሰፍሩትም መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለውን ምሰሶ ግን ለምን አታስተውለውም? ወንድምህን በዓይኔ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድመህ በአንተ ያለውን ምሰሶ አውጣም። ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይረክሷቸው የተቀደሰውን ለውሾች አትስጡም። ዕንቁአችሁንም በሪያዎች ፊት አታኑሩም። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛልና ደጅ ለሚመታም ይከፈትለታልና። ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ሰው ማን ነው? ወይንስ ዓሣ ቢለምነው እባብ ይሰጠዋልን? እንግዲህ እናንተ ክፎች ስትሆኑ ልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁማ ለሚለምኑት መልካም ነገር እንዴት አብልጦ ይሰጣቸው ይሆን? ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው፣ ኦሪትም ነቢያትም የሚያዙት ይህን ነውና። በጠባቢቱ በር ግቡ፣ ወደ ጥፋት የምትወስድ ሰፊ በር ሰፊ መንገድም አለችና ወደ እርሷ የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደው በር እጅግ ጠባብ መንገዷም ቀጭን ናትና የሚገቡባትም ጥቂቶች ናቸው። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ፣ በውስጣቸው ግን ነጣቂው ተኩላዎች ናቸው። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከአሜኬላ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያፈራል፣ ክፉ ዛፍ ክፉ ፍሬን ያፈራል። መልካም ዛፍ ክፉ ፍሬን ማፍራት፣ ክፉ ዛፍም መልካም ፍሬን ማፍራት አይችልም። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንግዲህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፍቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትንም አላደረግንምን? ይሉኛል። ያን ጊዜ ከቶ አላውቃቸውም። አመፅን የምታደርጉላችሁ ከእኔ ራቁ እላችኋለሁ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ ሠራ ብልህ ሰውን ይመስላል። ዝናብ ዘነመ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያን ቤት ገፋት፣ ነገር ግን አልወደቀም፣ በዓለት ላይ ተመስርቷልና። ይህንንም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያን ቤት ገፋት፣ ወደቀም፣ አወዳደቁም ታላቅ ሆነ። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ፣ እንደ ጻፎቻቸው ሳይሆን እንደ ባለስልጣናት ያስተምራቸው ነበርና። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣
ምስጋና ይሁን ለመንፈስ ቅዱስ አሜን።